መቼ ላመስግንህ? አባቴ አንተን ለማመስገን ትክክለኛው ሰዓት መቼ ነው? መቼ ላመስግንህ? እንደ አብርሃምና እንደ ሳራ የዓመታት ጥያቄና ቁስሌ ስትመልስልኝ ላመስግንህ? ልክ እንደ ራሄል በግፍ ስቃይ መልስን ጠብቄ ያፈሰስኩትን እንባ ስታብስልኝ ላመስግንህ? ወይስ እንደ ቃና ዘገሊላ ሙሽሮች ጓዳዬ ሲጎድል ከፍረት ደርሰህ ስትታደገኝና ቤቴን ስትሞላልኝ ላመስግንህ? የኔ አባት መቼ ሳመሰግንህ ደስ ይልሃል? እንደ ራኬብ ከተናቁበት ከተማ ከኢያሪኮ ጥፋት ስታድነኝ ላመስግንህ? ወይስ እንደ ሩት ወደ ወገኖች ስትቀላቅለኝ ላመስግንህ? መድህኔ መቼ ነው ምስጋና የሚያስደስትህ? እርግጥ እኔ መጻጉዕ ልጅህ ከዓመታት ሕመሜ ስቃይና ማቄ ካልጋዬ ስታነሳኝ ያዳንከኝን አንተን በውል አላወቅኩም። ያወቅኩም ቀን ውለታህን በክህደት መልሻለሁ። በጨነቀኝ ሰዓት ፊት ተንበርክኬ ስታደርግልኝ የማልመልሰው እኔ ልጅህ ጌታዬ ሆይ እጠይቅሃለሁ፣ መቼ ላመስግንህ? ዳዊት ስለ ልጁ ነፍስ ማቅ ለብሶ ማቅ ቆርሶ በጸሎት ለምኖ የልጁን ማለፍ ሲሰማ እንደ ፍቃድ ይሁን ብሎ እንዳመሰግነው ላመስግንህ? ወይስ ጳውሎስ በእስር ቤት ሆኖ በመገረፍ በሞትና በሕይወት ውስጥ ሆኖ እንዳመሰግንህ ላመስግንህ? ውዴቱ ያስደስትሃል? እባክህ ንገረኝ። እንደ አባ ጊዮርጊስ ዘጋስጫና እንደ ዮሐንስ አፈወርቅ በስምህ ስለሚደርስብኝ መገፋትና ግዞት በትዕግስት ላመስግንህ? ወይስ እንደ አባታችን እንደ ወዳጅ ኢዮብ ዝም ብዬ ላመስግንህ? አባታዊ የቱ ያስደስትሃል? የቱ? መድህኔ እግዚአብሔር ሰጠ እግዚአብሔር ነሳ ብዬ ላመስግንህ? ውዴ ሆይ እንደ ፍቃድ ይሁን ብዬ ላመስግንህ? የቱን ትወዳለህ? እኔ ግን አባት ሆይ ነፍሴ ግን ዝም ብለሽ ሁልጊዜ አምላክሽን አመስግኚው ትለኛለች። ተመስገን አባቴ ተመስገን።